እሺ፣ ይህንን ጉዳይ በዝርዝር እንመልከተው። ዛሬ በእጃችን የሚገኙት የታሪክ ድርሳናትና የቋንቋ ጥናት መረጃዎች የኢትዮጵያን ታሪክና የቋንቋ አመጣጥ ሙሉ በሙሉ በአዲስ መነጽር እንድናይ የሚያደርጉን ናቸው። አዎ፣ በጣም አስገራሚ መረጃዎች ናቸው። ልክ ነው። የዚህ ጥልቅ ዳሰሳ ዋና ተልዕኮ ምንድን ነው? አማርኛ ቋንቋ ዝም ብሎ በአጋጣሚ የተፈጠረ መግባቢያ ሳይሆን እንዴት የታላቁን የአክሱም መንግስት የተግባር ወራሽነት ሚና እንደተጫወተ መመርመር ነው። ያው ይህ ሂደት ከቀላል የቃላት ተመሳሳይነት እጅግ የዘለለ ነው። በትክክል ማለት አንድ ግዙፍ መንግስት ህልውናውን ለማትረፍ የተጠቀመበትን ስልጣናዊ ቀጣይነት ነው በጥልቀት የምንፈትሸው። የቋንቋን ታሪክ ልክ እንደ አንድ ልብ አንጠልጣይ የምርመራ ታሪክ መመልከት በእውነቱም አእምሮን የሚከፍት ነው። ይህ መነሻሽ እጅግ በጣም ጥሩ ነው። ምክንያቱም ብዙ ጊዜ እኛ ስለ ቋንቋ ስናስብ መዝገበ ቃላት ላይ ያሉ ቃላት በጊዜ ሂደት እንዴት እንደተቀየሩ ብቻ ነው የምናስበው አይደል? አዎ፣ የቃላት ለውጥ ብቻ ይመስለናል። ግን በእጃችን ያለው መረጃ የሚያሳየው ይሄ ታሪክ የቃላት ለውጥ ጉዳይ ብቻ ሳይሆን ማለት አንድ ግዙፍ እና ስልጣኔው ጣሪያ የነካ መንግስት ህልውናው አደጋ ላይ ሲወድቅ ያንን ህልውና ለማስቀጠል ስላደረገው የሞትና የሽረት ትግል ነው። የህልውና ትግል ነው ማለት ነው። አዎ። በአክሱም መንግስት የመጨረሻ ዘመናት የነበረው ጂኦፖለቲካዊ ሁኔታ ያው ቀላል የሚባል አልነበረም። መንግስታት ሲፈተኑና መወደቂያቸው ሲቃረብ ዝንጉሎቁ ከመሬት ገጽ አይጠፉም። እውነት ነው። ይልቁንም አዳዲስ እና ያልተጠበቁ የመትረፊያ መንገዶችን ይፈጥራሉ። ምን መሰለህ፣ ይሄንን ፈተና ወደ ኋላ ተመልሰን ስናየው ከ6ኛው እስከ 10ኛው ክፍለ ዘመን በነበረው ጊዜ ውስጥ የሆነውን ነገር መረዳት ግድ ይለናል። በወቅቱ አክሱም የተገነባችበት እና ዋናው የሀብቷ ምንጭ የነበረው የቀይ ባህር ንግድ በከፍተኛ ሁኔታ ተቋረጠ። ሙሉ በሙሉ ሊባል በሚችል ደረጃ ነው የተቋረጠው። አዎ፣ የዝሆን ጥርስ፣ ዕጣን እና ወርቅ ይዘው የሚጓዙት መርከቦች ቆሙ። ከዚህም በተጨማሪ ያው በእስልምና ሃይማኖት ፈጣን መስፋፋት ምክንያት አክሱም ከሞላ ጎደል በሁሉም አቅጣጫ የመከበብ አደጋ ተጋረጠባት። ታዲያ ይህ ሁሉ አደጋ በበሩ ላይ ሲያንኳኳ መረጃዎቹ የግዕዝ ሊቃውንት ብሎ የሚጠሯቸው የአክሱም አስተዳዳሪዎች፣ ጄኔራሎች እና ምሁራን ምን አደረጉ የሚለው ነው ትልቁ ጥያቄ። ልክ ነሽ። ይሄ ነው ወሳኙ ነጥብ። ከተማዋ ስትፈርስ እና ንግዱ ሲደርቅ እጅ ሰጥተው አልተቀመጡም እኮ። አልተቀመጡም። ይህንን ከሰፊው ምስል ጋር ስናገናኘው የእነዚህን ሰዎች የረጅም ጊዜ የማሰብ አቅምና ብልሃት እንረዳለን። መረጃዎቹ እንደሚያሳዩት እነዚህ ሊቃውንት የተጠቀሙት የፖለቲካ እና መልክዓ ምድራዊ አስገዳጅ ሁኔታዎችን ተረድቶ በፍጥነት አዲስ የመትረፊያ ስልት የመቀየስ ጥበብን ነው። ስልታዊ ሽግግር ማለት ነው። አዎ፣ ፈራርሶ በሚያልቀው የባህር ዳርቻ ፖለቲካ እና የንግድ መስመር ውስጥ ተቀርቅሮ ከመቅረት ይልቅ ያው ወታደራዊና አእምሯዊ አቅማቸውን እንዲሁም የአስተዳደር ጥበባቸውን ጠቅላው ይዘው ወደ ደቡብ የኢትዮጵያ ተራራማ አካባቢዎች ተንቀሳቀሱ። ይህ ድርጊት ተንቀሳቃሽ መንግስት የመመስረት ሂደት ነው። ተንቀሳቃሽ መንግስት ማለት መንግስት የሚባለው ነገር መሬቱ፣ ጂኦግራፊው ወይም ያማረው ህንፃው ሳይሆን ዕውቀቱ፣ ተቋማዊ አሰራሩና ወታደራዊ ጥበቡ መሆኑን በተግባር ነው ያሳዩት። ቆይ፣ እዚህ ላይ ማስተካከል ያለብን ነገር አለ። ይህ ማለት አክሱማውያን ከተማቸውን ጥለው ሸሹ ማለት አይደለም ወይ የሚል ጥያቄ ሊነሳ ይችላል። ያው ብዙ ጊዜ ሽሽትና ስልታዊ ሽግግር ይምታታል። አዎ፣ በጣም ይምታታል። ነገር ግን ይህንን ሂደት ልክ እንዳንድ ትልቅና ስኬታማ የነበረ ዓለም አቀፍ የቴክኖሎጂ ኩባንያ አርገን ብናስበው ነገሩ ግልጽ ይሆንልናል። እንዴት ማለት? ማለት ኩባንያው ዋና መስሪያ ቤቱ ባለበት ከተማ የገበያ መፈራረስ ሲያጋጥመው ባዶ ህንፃዎቹን እዛው ትቶ ነገር ግን እጅግ ጠቃሚ የሆኑትን የሶፍትዌር ባለሙያዎችን፣ የቴክኖሎጂ ሚስጥሩን እና የአሰራር ፍልስፍናውን ይዞ ወደ ሌላ አዲስ ከተማ እንደሚዛወር ማለት ነው። አየሽ፣ ይህ ምሳሌ ነገሩን ፍንቱ ወርጎ ነው የሚያሳየው። ዋናው ኮድ ወይም ሚስጥሩ አልጠፋም፣ ቦታውን ነው የቀየረው። በትክክል ወደ ደቡብ ማለትም ወደ አሁና ወሎ እና ሸዋ ተራራማ አካባቢዎች ሲያቀኑ ማዕከላቸውን ከዛጉዌው እና በዓለም ከሰሎሞናዊው ስርወ መንግስት ጋር አስተሳሰሩ። አዲስ የፖለቲካ ማዕከል ሲፈጥሩ ደግሞ ከአካባቢው ሰፊ ማህበረሰብ ጋር በተለይም እንደ አገው ከመሳሰሉት ህዝቦች ጋር መቀላቀላቸው አይቀርም። እዚህ ላይ ነው እንግዲህ አማርኛ ቋንቋ የንጉሥ ልሳን ሆኖ ብቅ የሚለው። ልክ ነሽ። የጥንቱ ግዕዝ ከእነዚህ የደቡብ ተራራማ አካባቢ ቋንቋዎች ሲዋሃድ እና
የዕለት ተዕለት የመንግሥት አስተዳደር ሥራዎችን፣ ግብር መሰብሰብንና ወታደራዊ ትዕዛዞችን በፍጥነት ለማስተላለፍ ሲገደድ ተለዋዋጭ ባህሪ አሳይቶ ወደ አማርኛ ተቀየረ። አስገዳጂ ሁኔታ ነበር ማለት ነው። አዎ፣ አዲስ አካባቢ ላይ የተተከለው መንግሥት ሕልውናውን ለማስቀጠልና ሁሉንም አሳታፊ ለማድረግ አዲስ የሥራ ቋንቋ መፍጠሩ ግድ ነበር። በእጃችን ያለው መረጃ አማርኛን የተግባር ወራሽ የሚለውም ለዚህ ነው። ግዕዝ ወደ አማርኛ የተቀየረው ዝም ብሎ በሕዝቦች የዕለት ተዕለት መስተጋብር ወይም በዘፈቀደ የጊዜ ሂደት ሳይሆን ያው መንግስት በአዲሱና ከባህር ዳርቻ ርቆ በሚገኘው ግዛቱ ውስጥ ቀጣይነቱን ለማረጋገጥ ስልታዊ በሆነ መንገድ ስለተጠቀመበት ነው። ስልታዊ የቋንቋ አጠቃቀም። አዎ፣ አስተዳደራዊ ስራው፣ ህዝባዊ ውህደቱና ወታደራዊ አወቃቀሩ ሲዘረጋ ቋንቋው እንደ አንድ ትልቅ የመሳሰሪያ ሞተር ሆኖ አገለገላል። ስለዚህ አማርኛ በአክሱም አስተዳደር የቀጥታ የጊዜ ቅደም ተከተልና የተግባር ወራሽ ሆኖ ብቅ አለ ማለት እንችላለን። በትክክል አብራራሹ። ግን ምን መሰለ ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። ይህንን መረጃ ስንመረምር ወዲያውኑ አእምሯችንን የሚሞግት አንድ ትልቅ አከራካሪ ጥያቄ ብቅ ይላል። አዎ፣ ያው ወደ ሰሜኑ የሀገሪቱ ክፍል የሚወስደን ጥያቄ መሆኑ ነው። ልክ ነው። በሰሜኑ የሀገሪቱ ክፍል የሚገኙት ትግሬ ወይም አንዳንዴ ትግሬ በመባል የሚጠራው እና ትግርኛ ቋንቋዎች ከግዕዝ ጋር ያላቸው የቃላት የድምፅና የሰዋሰው ቅርበት ከአማርኛ ይልቅ እጅግ የጠበቀ ነው አይደል? በጣም የጠበቀ ነው። ታዲያ የዘር ወይም የቋንቋ ቅርበቱ ካለ ትክክለኞቹ የአክሱም መንግስት ቀጥተኛ ወራሾች እነሱ አይደሉም ወይ የሚል ጥያቄ መነሳቱ አይቀርም። እዚህ ላይ ግን እጅግ ጥንቃቄ ማድረግ ያለብን የቀረበልንን ጥናታዊና ታሪካዊ ጽሑፍ ይዘት ብቻ መሰረት አድርገን ለየትኛውም የፖለቲካ ወይም የዘመናችን ትርክት ሳናዳላ መረጃው ይህንን ነጥብ እንዴት እንደመለሰው በገለልተኝነት መመልከት ነው። አዎ፣ ይሄ በጣም አስፈላጊ ማሳሰቢያ ነው። ይህ አንድ ጠቃሚ ጥያቄ ያስነሳ። ታሪካዊ መረጃዎቹና የቋንቋ ጥናቶቹ ይህንን የቅርበት መከራከሪያ በተለየ እና ሳይንሳዊ በሆነ እይታ ነው የሚያቀርቡት። እንዴት ነው የሚያቀርቡት? የመንግስት ማዕከሉ የባህር ላይ ንግዱ ሲዘጋበት፣ ወታደራዊና አስተዳደራዊ ኃይሉን ይዞ ወደ ደቡብ ሲሸሽ፣ የሰሜኑ ተራራማ ክፍሎች አክሱምን ጨምሮ ማለት ነው ወደ መከላከያ ቀጠናነት ወይም መሸጋገሪያ ቦታነት ተቀየሩ። መከላከያ ቀጠና ሆኖ ማለት ነው። አዎ። በዚህም ምክንያት በዚህ አካባቢ የቀሩት ቋንቋዎች በጥናቱ አገላለጽ ጂኦግራፊያዊ ቅሪቶች ሆኑ። የዚህ ትርጉም እነዚህ ማህበረሰቦችና ቋንቋዎቻቸው ትልቁ የመንግስት አስተዳደርና የፖለቲካ ሞተር ከእነሱ ርቆ ስለሄደ ለፈጣን የመንግስት ዝግመተ ለውጥ፣ ለተወሳሰበ አስተዳደራዊ መዋቅር እና ለተለያዩ ባህሎች ፈጣን ውህደት አልተጋለጡም ማለት ነው። ይህ ሌላ አስገራሚ ገጽታ አለው። ይህ ሂደት በቋንቋ ጥናት ውስጥ ቋንቋዊ መድረቅ ወይም መቆም ተብሎ ሊገለጽ ይቻላል። ልክ ነሽ። የቋንቋ መቆም ወይም ፎሲላይዜሽን የምንለው ነው። አዎ፣ ይህንን ሂደት ቀለል ባለ ምሳሌ ለማየት ያው ልክ አንዱ ሰው ከዋናውና ሁሌም ከሚለዋወጠው የከተማ ማዕከል ርቆ ወደ ጥልቅ ገጠር ቢቀየር እና ከብዙ ዓመታት በኋላ ስንሰማው አሁንም ያንን የድሮውን በከተማው የቀረውን የቃላት አጠቃቀም ወይም ቋንቋ ሲጠቀም እንደማግኘት ማለት ነው። በጣም አሪፍ ምሳሌ ነው። ቋንቋው በበረዶ ውስጥ እንደገባ ፍጡር ሳይለወጥ ተጠብቆ ይቆያል። ምክንያቱም በከተማ ውስጥ ያለው የንግድ፣ የባህል ግጭት እና የፖለቲካ ግፊት በሱ ላይ የለም። የመንግስት የአስተዳደር ጫናና የለውጥ ማዕበል ስለሌለበት ቋንቋው በፍጥነት ከመቀየር ይልቅ በዝግታና በተገለለ ሁኔታ ተጓዘ። በትክክል መረጃዎቹ እንደሚያስረዱት ከግዕዝ ወደ ትግሬ እና ትግርኛ የተደረገው ሽግግር ዘግይቶና ከመንግስቱ ዋና ፈጣን ሞተር ተነጥሎ የተከናወነ ተነጥሎ ነው የሄደው። አዎ። ስለዚህ በጥናቱ መደምደሚያ መሰረት ቅርበት ማለት ግድ ትክክለኛ ወራሽነት ወይም የፖለቲካ ቀጣይነት ማለት አይደለም። ቅርበት ወራሽነትን አያረጋግጥም ማለት ነው። አያረጋግጥም። ቅርበት የሚያሳየው ቋንቋዎቹ ከስልጣናዊውና ፈጣኑ የመንግስቱ የለውጥ ሂደት መገለላቸውና ባሉበት ተጠብቆ መቆየታቸውን ነው። በመንግስቱ አካል ላይ ስልጣናዊ መቆረት የተደረገለት አካባቢ ስለነበር ቋንቋው ለዋናው ቅርብ ሆኖ ሊቆይ ይቻለ። ግልጽ ነው። ነገር ግን ቋንቋ ሕያው የሚወረውና በፍጥነት የሚለወጠው ያው በመንግስታዊና ማህበረሰባዊ መስተጋበር እቶን ውስጥ ሲያልፍ ነው። አማርኛ የዚህ ሞተር ግጭትና ውህደት ውጤት ሲሆን፣ የሰሜኖቹ ቋንቋዎች ደግሞ ከሞተሩ ተነጥለው
በዝግታ የተጓዙ ቅርንጫፎች ናቸው የሚለው የመረጃዎቹ መከራከሪያ እጅግ ጠንካራ እና አዲስ እይታን የሚሰጠው። ይህንን ታሪካዊ ክርክር እና የቋንቋ ስርጭት መነሻ በእጃችን ባሉት ሰነዶች ብቻ ተንተርሰን እያቀረብን መሆናችንን ደግመን ማስታወስ ተገቢ ነው። ዓላማችን የቀረቡትን ሐሳቦች በማብራራት ዕውቀትን ማካፈል ብቻ ነው። አዎ፣ በርግጥ። እሺ፣ ታሪካችንን ከሀገር ውስጥ የቋንቋ ዝግመተ ለውጥ ወደ ሰፊው እና ያልተጠበቀው ዓለም አቀፍ ዲፕሎማሲ እንውሰደው። ይህ ክፍል በተለይ አይምሮን የሚስብ ነው። በጣም እንጂ። ምክንያቱም በፖላንድ ዋና ከተማ ዋርሶ በሚገኝ አንድ ብሔራዊ ሙዚየም እና በጥንታዊቷ የኢትዮጵያ ታሪክ መካከል ያለውን አስገራሚ ቁርኝት ነው የምንመለከተው። ያልተጠበቀ ግንኙነት ነው። አዎ፣ በፖላንድ እና በኢትዮጵያ ታሪክ መካከል ምን ግንኙነት ሊኖር ይችላል ብሎ ማሰብ ተፈጥሯዊ ነው አይደል? እዚህ ላይ ትኩረት የሚስበውን ግዕዝ ሊቃውንት መዋቅራቸውን ይዞ ወደ ደቡብ ያደረጉት ጉዞ ዝም ብሎ ተራ የሽሽት ጉዞ ወይም መደበቅ እንዳልነበር የሚያረጋግጠው ይኸው ዓለም አቀፋዊ የአርኪኦሎጂ መረጃ ነው። የትኛው መረጃ? በ1960ዎቹ አካባቢ በፖላንድ የጥናት ቡድን በተለይም በሚካሎውስኪና ያኮቤልስኪ በሚባሉ አጥኚዎች መሪነት የተገኙት የፋራስ ጋለሪ ስዕሎችና ቅርሶች አሉ። አዎ፣ የፋራስ ጋለሪ ቅርሶች። እነዚህ ተመራማሪዎች በሱዳን አሸዋማ በረሃዎች ውስጥ ጥንታዊቷን የፋራስ ካቴድራልን ቁፋሮ ሲያካሂዱ ያገኛቸው ግድግዳ ላይ የተሳሉ አስደናቂ ምስሎች አሉ። እነዚህ በአሁኑ ሰዓት በዋርሶ ሙዚየም የሚገኙ መረጃዎች በጥንታዊቷ ኩሽ ወይም ኑቢያ እና በኢትዮጵያ መካከል የነበረውን ጥልቅ ዲፕሎማሲያዊና ሃይማኖታዊ ግንኙነት ፍንትው አድርገው ያሳያሉ። እነዚህ ምስሎች ዝም ብሎ የጥበብ ስራዎች ብቻ አይደሉም። ይልቁንም በወቅቱ የነበረውን የክርስቲያን አንድነት በመባል የሚታወቀውን ሰፊ ጂኦፖለቲካዊ ትስስር የሚያሳዩ ፖለቲካዊ ሰነዶች ናቸው። ልክ ነሽ። ፖለቲካዊ ትርጉም አላቸው። ታዲያ ይህ ከኢትዮጵያ የደቡብ ሽግግር ጋር እንዴት ይገናኛል? ያው የዛጉዌ ሥርወ መንግሥት አዲሱን ማዕከል በደቡብ ከገነባ በኋላ እውነተኛውና ብቸኛው የአክሱም ሕጋዊ ወራሽ መሆኑን ለዓለም ማሳየት ፈልጎ ነበር። ሕጋዊነቱን ማረጋገጥ ነበረበት። ለዚህም ሲባል የድሮ መንግስት አጋር ከነበሩት ከኩሽ መንግስታት እና ከኮፕቲክ ግብጽ የሃይማኖት አባቶች የሉዓላዊነት ማረጋገጫዎችን ይፈልግ ነበር። የሚያሳየው የመንግስት መቀመጫውን ቢቀይርም ተደብቆ እንዳልቀረ እና በወቅቱ በነበረው ዓለም አቀፍ ማህበረሰብ ዘንድ ደቡባዊው የፖለቲካ ማዕከል ህጋዊ ተቀባይነት የነበረው ጠንካራ መንግስት እንደነበረ። የህጋዊነት ማረጋገጫ የሚባለው ጉዳይ በዓለም አቀፍ ግንኙነት ውስጥ በጣም ወሳኝ ነጥብ ነው። አዎ፣ በጣም። አንድ አዲስ ስርዓት ሲመሰረት ወይም ማዕከሉን ሲቀየር በተለይም የቀደመውን ታላቅ ግዛት ህጋዊነት፣ ታሪክና ስልጣን በባለቤትነት ሲጠየቅ የውጭ አጋሮች ዕውቅና እጅግ አስፈላጊ ነው። ይህ ካልሆነ ተገንጣይ ወይም አማጺ ተብሎ ሊጠራ ይችላል። ልክ ነው። አመፀኛ ነው የሚባለው። እነዚህ የዋርሶ የአርኪኦሎጂ መረጃዎች እና ምስሎች የሚያረጋግጡልን ወደ ደቡብ የተደረገው ሽግግርና አዲሱ ስርዓት ራሱን እንደ አዲስ ፈጠራ ሳይሆን እንደ ቀድሞ ታላቁ የአክሱም መንግስት የህጋዊ ቀጣይ አካል አድርጎ በዓለም አቀፍ ደረጃ ማስመስከር መቻሉ ነው። አስገራሚ ስልት ነው። ይህም የመረጃዎችን ስልታዊ ቀጣይነት ሐሳብ ከተራ ታሪካዊ ግምት አውጥቶ በተጨባጭ መረጃ ያጠናክረዋል። ሞተሩ ከግዕዝ ወደ አማርኛ ቢቀየርም የመንግስቱ መኪና ግን ያው የድሮ ነበር ማለት ነው። ታዲያ የዚህ ሁሉ ትርጉም ምንድን ነው? አሁን ካነሳናቸው ልዩ ልዩ ታሪካዊ፣ ቋንቋዊ እና አርኪኦሎጂያዊ መረጃዎች ምን ልንማር እንችላለን? በአጭሩ ለማጠቃለል የአክሱም መሪዎችና አስተዳዳሪዎች የቀይ ባህር ንግድ ሲዘጋባቸው እና አደጋ ሲከባቸው ወደ ደቡብ ማቅናታቸው የፍርሃት ሽሽት አልነበረም። በፍጹም አልነበረም። ይልቁንም መንግስትን ከነሙሉ ታሪካዊ ክብሩ፣ ዕውቀቱ እና ተቋማዊ አሰራሩ የማዳን እጅግ ብልህ የሆነ ስልት ነበረ። በዚህ አስጨናቂና ፈታኝ ሂደት ውስጥ ደግሞ ቋንቋ ዝም ብሎ መግባቢያ ብቻ ሳይሆን የመንግስትን ቀጣይነት የሚያረጋግጥ አዳዲስ ህዝቦችን በማዋሃድ የፖለቲካ ማዕከሉን ህልውና የሚያጸና ትልቅ የህልውና ሞተር መሆኑን ተመልክተናል። ይህን ታሪክ እና ትንታኔ ማወቅ ያለው ፋይዳ ከፍተኛ ነው። ይህ መረጃ የቋንቋንና የጂኦፖለቲካን ወይም የፖለቲካ መልክዓ ምድራዊ ኃይልን ጠንካራ ትስስር እንድንረዳ ያደርገናል። አዎ፣ የዘመናችንንም ጭምር። ልክ ነሽ። ዘመናዊ የመንግሥት አውቃቅሮችና ብሔራዊ ማንነቶች ዝም ብሎ በአጋጣሚ ወይም በአንድ ሌሊት የተፈጠሩ ሳይሆኑ በከባድ የታሪክ ፈተናዎች ውስጥ ሲያልፉ አዲስ የህልውና ስልቶችን በመፍጠር የመጡ ናቸው።
እውነት ነው። ቋንቋን መለወጥ ወይም አዲስ ቋንቋን እንደ አስተዳደር መሳሪያ አድርጎ ማዳበር፣ አዲስ ቦታ ላይ የፖለቲካ ማዕከል መመስረት እና ህልውናን ለማስጨደቅ ዓለም አቀፍ ዲፕሎማሲን መጠቀምን የመሳሰሉ ስልጠቶች ዛሬም ድረስ በዓለማችን አሉ። ዛሬ የሚሰሩ ስልጦች ናቸው። ይህንን ጥልቅ ታሪካዊ ዳራ መገንዘብ የዛሬውን ዓለም ውስብስቢነት እና የውስጣችንን የቋንቋና የባህል ብዝሃነት በተሻለ ይበልጥ በሰፋ መነጽር እንድንመለከት ይረዳናል። ታሪክ ሁሌም የትላንት ማስታወሻ ብቻ ሳይሆን የዛሬን አሰራር የምንረዳበት ቁልፍ ነው። እኛም ይህንን አስገራሚ የታሪክና የቋንቋ ጉዞ አብረን ስለመረመርን ደስ ብሎናል። በመጨረሻም የጥልቅ ዳሰሳ አንድ ትልቅ አነቃቂ ሐሳብ ትሎልን ያልፋል። ምንድነው ሐሳቡ? ይህን የአክሱምንና የአማርኛን ስልታዊ ሽግግር ታሪክ ካየን ዛሬ በዓለማችን ላይ የሞቱ ወይም በከፍተኛ ሁኔታ የተቀየሩ ብለን የምናስባቸው ሌሎች ጥንታዊ ቋንቋዎች ይኖሩ ይሆን? ዋው! ይሄ ከባድ ጥያቄ ነው። ምናልባት እነሱም ሙሉ በሙሉ የጠፉ ሳይሆኑ ጥንታዊ ግዛቶች ህልውናቸውን ለማትረፍ እና ራሳቸውን ከአዲስ ፈታኝ ሁኔታ ጋር ለማላመድ ባደረጉት ስልታዊ ጥረት ተለውጠው በአሁኑ ሰዓት በሌላ ዘመናዊ ቋንቋ ስም በውስጣችን ተደብቀው የዕለት ሰዓት ሕይወታችን አካል ሆኖ ይሆን? ይህ እያንዳንዳችን በራሳችን ጊዜ ልናስብበት እና ልንመረምረው የሚገባ እጅግ ጥልቅ ጉዳይ ነው። የዛሬው ጥልቅ ዳሰሳችን በዚህ ይጠናቀቃል።